ምንም እንዳይፈርድበት ኦዲየንስም ቢሆን ማንም ሰው ባይፈርድበት ጥሩ ነው። ለምን መሰላችሁ? ሃይሚ ከብሩክ ጋር ስትሰራ ያኔ አለ አይደለ በቃ እንደዚህ ከሱ ጋር ስትወጣ ስትገባ የሚሰማኝ ስሜት ነበረ። ስለዚህ እሱም ላይ ያየሁት ያለሁት እኔ የተሰማኝ ስሜት ነው። ለዛ ነው የተረዳሁት ለሱም ማለት ነው። እና እሱም ላይ ብዙ አትፍረዱበት። እና ታላቅ ስትሆኑ በቃ አለ አይደል ሞራል አለ። ከዛ በቃ እንደ ታላቅ መቆጣት ያምራችኋል። ለምን ትወጪ በቃ ሃይሚን በፊት አሰቃያት ነበር። እንድትወጣ አልፈልግም ነበር ከቤት ትምህርት ቤት ብላ ከሄደች ቶሎ ይዣት ነው መመጣው ምናምን ምን ልበላችሁ የሆነ ፍቅራቸውን የሚሻማብን ሰው አንፈልግም። ወንድም ስንሆን ማለት ነው። አራ ሌላ ሰው ፍቅራቸውን ሊሻማ ይመስለናል። ግን ያው ይሄንን ያለ ማገናዘብ ነው። ወንድም የሚሰጥ ፍቅር አለ፣ ለጓደኛ የሚሰጥ ለእናት አለ አይደል? የራሱ የሆነ ልዩነት አለው ብዬ አስባለሁ። ሻባል እንሄድ ነው። ከዛ በቃ ነው አትቆይም እንዴ? አንድ ወር ቆየሁ እኮ እዚህ ሀገር። አንድ ወር ነው እንዴ? አሁን ለፋሲካ የመጣ ነው። አንድ ወር መቼ ሞላ? ኧረ አንድ ወር ሞልቶናል። ሞላን መሰለኝ። አንተ አትሄድም? የት? ኧረ እሄዳለሁ። ብቻዬን? ኧረ እሺ እንዴ ብቻዬን? አዎ ብቻዬንማ አልሄድም። በቃ እኔ አልሄድም። ሙሺ ካለች አልሄድም። ኧረ ሙሺ ካለች አልሄድም። ኧረ የምራቀልዱብኝ እንዴ? እንጂ ብቻሽን ብቻዬን እንዴት ነው የምሄደው? አንተ ደግሞ እሺ እየነዳሽ እንጂ መኪና አንቺ እንጂ ኧረ ሙሺ አጨክኝብኝ እንዴ? ኧረ የምሬን ነው አለች እኮ ሙሺ ግን እዚህ እኔ አልሄድም። በቃ እንደው ከአንቺ ጋር ፈታ ነው ብሎ ያው ጊዜ አልሰጠኝም። ነው እንደዛ ትሄድስ? ትሄድ እየበረረች ትሄድ ከፈለገች የምራችሁ ነው። አዎ በቃ ሙሺ ካለች በቃ ሰላም የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች። በጣም ጠፍቻለሁኝ አውቃለሁ። አጫጭር ፖስትና ሾርት ቪዲዮዎች ነው እየለቀኩ ያለሁት። ስላልተመቸኝ ነው። ይሄን ሰሞን ትንሽ የቤተሰብ ዝግጅት ነበረብኝና ጊዜ የለኝም ነበር ከቤተሰብ ጋር። ፋሚሊም እዚህ ስላለ የሆነ ነገር ነበረን እና ከፋሚሊ ጋር ነበር ያሳለፍነው። ይሄንን ቅዳሜና እሁድ ቢዚ ስለነበርኩ ነው። ግን በጣም ናፍቃችሁኛል። ግን ፕሮግራሞችን አላይም ማለት አይደለም ወይ? ሁሉንም ፕሮግራም አያለሁ ባለኝ ሰዓት ቁጭ ስለ ሞባይላችን መቼስ በአሁን ጊዜ አይለየንም ከእጃችን። እያንዳንዳችን በሞባይላችን ሁሉንም ነገር ማየት እንችላለን። ስለዚህ ባለኝ ሰዓት ያው እያየው ነበር። እና ሃይሚንም ፕሮግራም ያየው ነበር፣ የሌሎችንም እንደዚሁ እያየው ነበረ እና ደስ ይላል። በትላንትናው ዕለትም በጣም እንደ ኦዲየንሶቻቸው ልትደነቁ ይገባል። የጨረቃ ፋሚሊዎች በወንድማቸው ቻናል ከፍተው ወንድማቸው ሞባይል ማነው ቻናል ላይ ፖስተቱትን በአንዴው ሰብስክራይብ እንዲያገኝም አድርገውታል ተረባርበው። ደስ ይላል። ትላንት ግን በጣም ስቅ ያለሁኝ የሃይሚ በነገረችው ጊዜ በጣም ተናዶ የብሩክ ወንድም ብሩክ የሮጠበት ሰዓት እውነት ሯጭ ብየዋለሁ። እንደ ሯጭ ነው ኃይሌ ገብረስላሴን የሆነው ትላንትና። ብሩክ በጣም ወንድሙን እንደሚያከብር ታላቁን እንደሚያከብር ታላቁን በጣም ለታላቅ ታዛዥ እንደሆነ አይተናል። ወንድምየውም ቆፍጣና እንደሆነና ወንድሙን መምከር መቆጣት የሚችል እንደሆነ እንደሚፈራም አሳይቶናል። በጣም ደስ ይላል። ታላላቆቻችንን ስንፈራ የታላላቆቻችንን ምክር ስንሰማ ስናከብራቸው። ይሄ ማክበር እኮ ነው። አሁን እንትን ቢሉ ወይ እሱም ሊመልስለት ትዕቢተኛ ቢሆን የተለያየ ቃላት ሊለዋወጡ ይችሉ ነበር። ግን ከማክበር የተነሳ እንደውም ፈርቶት መሸሽን ያዘ። አሯሯጡ አስቆኝ ነበር በትላንትናው ቪዲዮ። ያው እነሱም ቻይናል ሊከፍቱለት ስለፈለጉ ነው ከመሄዳቸው በፊት ወደ አዲስ አበባ ሊሄዱ ስለሆነ ብለው እነሱም ተናግረዋል። ታላቅ እንደዚህ ሲሆን ጥሩ ነው። ዛሬም ደግሞ ባየሁት በአቤል ግሬስ ላይ የሃይሚ ወንድም አብርሃም ትንሽ የተናገራትን ነገር አስደስታኛለች። ያው ታላላቆች የሚሰማቸው ስሜት አለ ብሎ ተናግሯል። ስለዚህ ብሩክ ወንድምን እንደዛ ነው እና እኔ ሃይሚን ድሮ ያው የትወጣሽ የተገባሽ እያልኩ ከተል ነበረ
እና ያው የሌሎቹን አሁን የሚሰራበትን ስለ አቤልና ስለ ልጅቷ እያወራው በተናገረው ነገር እውነት ነው። ታላላቆችን አሁን ታናናሽ እህቶችን በጣም ድሮ አሁን እንኳን ራሳቸውን እንትን የሚሉ ናቸው፣ ግን በጣም ነበር የምቆጣጠራቸው ታናናሽ እህቶችን። በጣም እኔ ሄዳለሁ፣ ዞራለሁ፣ ከሰው ጋር እገናኛለሁ፣ ምን እላለሁ፣ ግን እነሱን በቃ እየመጣው ነግራቸዋለሁ ያለውን ሁኔታ ውጪ ያለውን የተፈጠረውን ሁኔታ ነግራቸዋለሁ። አንዳንድ ነገር ማወቅ ያለባቸውን በተረፈ በጣም ነበር የምቆጣጠራቸው። ታላቅ ስትሆኑ እንደዚህ ነው፣ ሴትም ሆነ ወንድም ለታናናሾቻችሁ በጣም ነው የምታስቡትና ደስ ይላል። ብቻ እኔ በአጠቃላይ የቡታጅራ ልጆችን በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ በጣም ነው የማደንቃቸው። ይሄ ፍቅራቸው አይለወጥ። በጣም ጥሩ ልጆች ናቸው ሁሉም። እንደው እኔ እንጃ እኔ ሚዲያ ላይ የማያቸው በአጠቃላይ በደንብ አድርጌ ነው የምመለከታቸው የሚያደርጉትን ነገርና ደስ ይላል። ዛሬ ደግሞ ያው ሀይሚና ብሩክ ተገኝተው ያው ትላንት የእናቶች ቀን ነበር። እኛም ተሰብስበን ከእህቶቼ ጋር መልካም የእናት ቀን ብለን እናታችንን አስደስተናታል። ትላንትና እዚሁ ስለነበረች ደስ ይላል አይደል? እናቶች ምክንያቱም ሁላችንም እናቶች፣ እኔም ልጆቼ ማስደስተውኛል። የሚገርማችሁ ነገር ትንሾች ናቸው ልጆቼ፣ ሁልጊዜ እናገራለሁኝ፣ ግን ሁለቱ ተመካክረው ምክንያቱም እዚህ ሀገር ያው ገንዘብ ለሆነ ነገርም ለምንም ስለምሰጧቸው ያንን ገንዘብ ያስቀምጣሉ እና ተመካክረው ሁለቱ ሰርፕራይዝ ነው ያደረጉኝ ትላንትና። እንግዲህ ከእድሜያቸው ከዚህ ትንሽ እድሜ ይሄን ከሰጣችሁኝ ትልቅ ስትሆኑ ደግሞ ምን እንደምታደርጉልኝ ነው ያልኩት። በማሰባቸው ራሱ በቂ ነው ለእኔ። ያው ሁለቱ ተመካክረው ሌላ እኛን ሳያማክሩ በጣም ጎበዝ ናቸው። በጣም ነው የባረኳቸው እና እኔም ያን እንደ እናቴ አድርጌያለሁ እዚሁ ስለተገኘች በጣም ደስ ብሎኛል። እና ለመላው እናት ለሆናችሁ ለምትከታተሉ ለመላው እናቶች መልካም የእናት ቀን። እናትነት በጣም መታደል ነው፣ እድለኛ መሆን ነው። እንደገና ደግሞ የእናት ለልጆቿ ብዙ ዋጋ የምትከፍል ናት፣ ብዙ መስዋዕትነትን የምትከፍል ናት እና ለእናት ይገባታል ብዬ አስባለሁ። እኔም በትንሹ እያየሁት ስለሆነ ደስ ይላል። ብሩክ ደግሞ ብዙ ጊዜ ስለ እናቱ ሲያወራ እንሰማለን ሚዲያ ላይ። ያው ትላንትና ነበር እንግዲህ ትላንትና ስጦታውንም የተለየ ነገርም አድርጎ ሊሆን ይችላል። ዛሬ ግን ያው ከእናታቸው ጋር ሁለቱም እንቁዎች ሁለቱም ጨረቃዎች ሊያሳልፉ ጊዜ ሊሰጡ፣ ምክንያቱም የመሰናበቻ የመጨረሻችን ቀን ነው። ያው ወደ አዲስ አበባ ሊሄዱ እንደሆነ ተናግረዋል። ስለዚህ ጥሩ ጊዜ እያሳለፉ ነበረ። መጀመሪያ አካባቢ እናት እንዴ እነዚህ እኮ ሁለት ልጆች ግን ይገርሙኛል። በአጠቃላይ መደዳውን ጓደኞቻቸውን፣ ወንድሞቻቸውን፣ አሁን ደግሞ ማዘርን እናታቸውንም ሙሽዬንም ፕራንክ ላይ ያስለምዷት እንዴ። መጀመሪያ ትንሽ ትንሽን ብስቅ እኮ ነው የመጀመሪያ አካባቢ እኔ ራሴ እውነት ነው የመሰለኝ። በቃ አይ በቃ አትሄድም ስትል እሱ አይሄድም በቃ አንቺ ግን ሂጂ ስትል ብስቅም ግን መካከል ላይ ኮስተር ስለምትል ትንሽ ሳቋ እያመለጣት ነው እንጂ ኮስተር ስትል እንዴ ልታስቀረው ነው እንዴ ብዬ ነበር። በአንድ መኪና ውስጥ ምክር አድርጎ መጥቶ እያስለመዷት ነው ማለት እችላለሁ። እውነት ትንሽ ሳቅ እያመለጣት ስላሳዘነቻት እየሳቀች ነበር እንጂ እኔ እንደውም አትሄድም፣ እውነቴን ነው አትሄድም ምናምን ስትል ያው እናት አይደለች። እናት ደግሞ ልጇ ካጠገቧ ሲለያት እኔ ያው ደስ አይልም። እኔ እንደው መጀመሪያ አካባቢ አሁን አንደኛው ልጄ የመጀመሪያው ልጄ ከዚህ አሁን በፊት የተማረበትን ትምህርት ቤት ለቆ ወደ ሌላ ደግሞ መሄድ ነበረበት። ያው እስከ ተወሰነ ጊዜ ነበር እዛ የሚማረው እና ወደ ሁለተኛው ደግሞ ትንሽ ይርቃል እና የሚሄዱት በሳይክል ወይም ሞተር እንደ ሞተር ሳይክል አይነት እንትን አለ። አለበዛም በመኪና ነው የምታደርሷቸው። ሲሄድ በፊት እኔ የተወሰነ እንትን ድረስ አብሬ ሳይክል እየነዳው ከኋላ አከተለው ነበር። እሱ እንደውም እንዲህ ማማ ተመለሽ፣ እኔ እኮ ህፃን አይደለሁ ምናምን ይለኛል። ግን እኔ በቃ ልጆች ሁልጊዜ ህፃኖች ናቸው አይደል? ያው ለእኔ ልጅ ነው ገና ነው። ስለዚህ እናትም ምንም ሲወጡ አሁን እየለመድኩት መጣሁ። ጓደኞቻቸው ጋር ሊጫወቱ ራሱ እዚህ ሰፈር ውስጥ ያው ትንሽ ስለሆኑ ሲወጡ ራሱ በቃ በጣም አስብ ነበር። ኳስ ትሬኒንግ ሊያደርጉ ሲሄዱ ትንሽ ተከትዬ አላምንም ነበር በቃ አሁን እየለመድኩኝ መጣሁ። ሰዎችም እየመከሩኝ እና እናት ከልጆቿ መለየት አትፈልግም እና ብሩክን የመሰለ ልጅ ደግሞ ከአጠገቧ እንዳይለይ ይፈልጋ ነው። እንዲህ እውነቷን ነው እንዲህ እያልኩ ፈርቼ ነበረ።
ያው ግን በኋላ ላይ ብሩክ ተናገረ ፕራንክ ለማድረግ ነካ እናቱን ምክር አድርጎ መጥቶ ነው መጀመሪያ። እንደውም ሃይሚዬም ተደንገጥ ብላ ነበረ። ደስ ይላሉ። ሃይሚዬ አምሮባታል። ቡታጅራ በደንብ ተመችቷታል። አሁንም እንደው እግዚአብሔር ይመቻት። እዛም በሄደችበት አዲስ አበባም በዚሁ ሰውነቷ ቢቀጥል በቃ እንደዚህ በቃ ታልሷን ብዙ መወፈር አልፈልግም ብላለች። እንደዚህ አይነት ሰውነት ላይ እንደዚህ አይነት ላይ ብትሆን ደስ ይላል። እንግዲህ ሊሄዱልን ነው የኛ ብርቆች። እንግዲህ በሰላም ሀገራቸው ይግቡ፣ አዲስ አበባ ይግቡ። ፕራንክ ግን ፈርቻለሁ፣ ጠብቃለሁ። በቀደም ሃይሚዬ ኃይለኛ ፕራንክ አድርገዋለች። አዲስ አበባ ሲገቡ እንግዲህ አረሳስቶ ብሩክን በፕራንክ እንደሚገለጥ ነው። ግን እግዚአብሔር ለክፉ እንዳይሰጣቸው፣ በመሀላቸው ክፉ እንዳይገባ እግዚአብሔር ይርዳቸው። ላለው በሰላም ይግቡና እዛ ደግሞ ደሳስ የሚል ነገሮች ያሳዩናልም ያሳዩን ብዬ አስባለሁኝ። በሰላም ይግቡልን። ስለ ሁሉም ነገር ሁላችሁን አመሰግናለሁ። ሰላም ሁኑልኝ እኔ ውዶች። ባጭሩ ይሄንን ልናገር ብዬ ነው የመጣሁት። ለእነ ሃይሚዬም ሰላም መንገድ ያርግላቸው። ሰላም ሁኑልኝ።